ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ እንደወንዝ ብዝት ይበልልኝ። እንግዲህ ዛሬም እንደተለመደው በሃይሚና በብሩክ ቪዲዮ ተመልሼ መጥቻላችኋለሁ ማለት ነው። እንግዲህ በመጀመሪያ ግን ለመላው የእስልምና እምነት ተከታዮች በሙሉ ለ1447ኛ ነው ከተሳሳትኩ አርሙ አመት የኢድ አል አድሃ አረፋ በዓል ማነው ኢድ በዓል እንኳን በሰላም አደረሳችሁ። አብዛኞቻችሁ የማዳም ቤት ሰራተኞች ከድካማችሁ ፎይ የምትሉበት እንደዛውም ደግሞ በጾም ያሳለፋችሁበትን ወር በበዓል የምታከብሩበት አላል በቃ ምን ልበላችሁ። አብዛኞቻችሁ እምነቱ ተከታይ ናችሁ፣ በደንብ አድርጋችሁ ስለ ሁኔታው ታውቃላችሁ ብዬ ተስፋ አደርጋለሁ። እንግዲህ ይህ ቻናል አብዛኞቻችን የብሩኬና የሃይሚ ሰላም ፍቅር አንድነት የምንመኝ ሁላችንም የነሱን ሰላም እንዴት መመለስ እንዳለብን የምንወያይበት ሀሳብ አስተያየታችንን የምንለዋወጥበት ቻናል ነው። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ከትናንት በስቲያ ሰሞኑን በመለቃቸው ቪዲዮዎች ቅር እየተሰኛችሁ ያላችሁ ሰዎች አላችሁ። እንደዛውም ደግሞ ሀሳቡን ደግፋችሁ ነገሩ ተጠርጎ ነው ተስተካክሎ ነው የሁለቱ ግንኙነት ስቴብል መሆን ያለበት ብላችሁ የምታስቡም ሰዎች አላችሁ። እንግዲህ ዛሬ ደግሞ ማታ የተለቀቀው ቪዲዮ አብዛኞቻችሁ በጣም አይታችሁ በጣም ደስ ብሏቸዋል። እኔም ደስ ካላቸውና በጣም ከፈነደቁት ሰዎች መካከል ነኝና በጣም ደስ ብሎኝ ነበር። በማታው በብሩክና በሃይሚ ቪዲዮ አብዛኞቻችን የሁለቱን አንድነት፣ ሰላም፣ ፍቅር ነው የምንፈልገው። ባለፈው በግድ እንደመጣችና እሷ ፈልጋ ወደዚህ ሁኔታ ውስጥ እንዳትገባች ስናገር ነበር። ብሩኬ ግን ባደረገው ጥረትና ባደረገው ተጋድሎ ብቻውን የሃይሚንም የራሱንም መሀላቸው ያለውን ጋብ ምን ልበላችሁ በቃ የፍቅር ግንኙነታቸውን ጠንካራ ለማድረግ የከፈለው ዋጋ መና አልቀረም። ትናንትናና ከትናንት ወዲያ የትናንት ወዲያ ቪዲዮ ያው ነገሮች እስኪስተካከሉ ነው ብዬ አስቤ ነበረ። ትናንትና ግን በቃ በጣም የሚያስደንቅና ደስ የሚል ምሽት ደስ የሚል ጊዜ ሲያሳልፉ አይተናቸዋል። እነዚህ ልጆች መሀል የሚገባ የትኛውም ሰው በቃ የሆነ ከሰይጣን ነው ብለን እንድናስብ ያደርገናል። ምክንያቱም እነዚህ ልጆች ፍቅራቸው በጣም የሚያስቀና ሁሉ ነገራቸው ሲስቁ፣ ሲጫወቱ፣ ሲለብሱ የሚያምርባቸው ምንም አይነት ቅጠል ቢለብሱ ራሱ አብዛኞቻችሁ ብላችኋል። ቅጠል ብትለብሱ ራሱ ያምራል። በቃ የሚያምርባቸው ልጆች ናቸውና እኛ የነሱን ፍቅር የነሱን ሰላም የነሱን አንድነት ነው የምትፈልገው። በኢድ ምድር ፏ ስላደረጉን በጣም ደስ ብሎናል ማለት ነው። እንግዲህ ሃይሚሻ ተነስታ ሽሮ መስራትም ጀምራለች። እንግዲህ ያው እገታው እንደቀጠለ ቢሆንም እገታው የሆነ ሰላማዊ እገታ ነው፣ ፍቅር ያለበት እገታ ነው፣ ደስ የሚል እገታ ነው እና እያየን ያለ ነው። በጣም ደስ ይላል። በቃ እኔ ወድጄዋለሁ። እውነቱን ልንገራችሁ አልዋሻችሁም፣ ወድጄዋለሁ። እኔ እገታው ተመችቶኛል። በቃ እንደኔ እገታው የተመቻችሁ ሁላችሁም እገታው ተመችቶናል፣ ብሩኬና ሃይሚ እንደማይለያዩ ብሩኬና ሃይሚ አይለያዩም እያላችሁ ኮሜንት ላይ ትጽፉልኛላችሁ። እኔ ሰሞኑን ከእዩ አንጻር ሳወራ የነበረው ስናገር የነበረውና ነገሮች በዛ መልኩ መሄድ አለባቸው ብለን ስናስብ የነበረው ነገሮች ተዳፍነው እንዳይቀሩና ግልጽ ወጥተው ሁሉም ነገር ማወቅ አለባት ሃይሚን ብዬ ስለማስብ ነው። እኔ ጥፋተኛውን ጥፋተኛ ነው ብዬ እናገራለሁ እንጂ ወገንተኛ ሆኜ አይደለም። በቃ በጣም ብዙዎቻችሁ ያልገባችሁ ነገር አለ። በጣም ብዙዎቻችሁ እኔ የምናገራቸው ነገሮች በሙሉ ከክፋት የምናገራቸው ነገሮች በሙሉ በአንድ ሳይድ እየወሰዳችሁ ብሩኬና ሃይሚን ለመለያየት ነው ይሄ ልጅ እንደዚህ የሚያደርገው እንደዚህ የሚሆነው ብላችሁ እያወራችሁ ያላችሁ ሰዎች ስላላችሁ ወይም ኮመንትም ሀሳብ አስተያየታችሁን እያየው ስለሆነ ነው ይሄን ነገር ዛሬ ልናገራችሁ የፈለኩትና እኔ ከዛ አንጻር አይደለም፣ ወገንተኛ ሆኜ አይደለም፣ ያጠፋውን ሰው ዳይሬክት ነው የተናገርኩት። ሃይሚ ኤፊን ማስገባት አልነበረባትም ብዬ በግልጽ ነው ያወራሁት። ይሄ ሁሉ ክፍተት የተፈጠረው ብሩኬ እስከ ማገት እሷም ሌላ ቦታ ለመሄድ እስከ መጣር የደረሰችው ኤፊ መሀላቸው ስለገባ ነው። ፋሚሊ ከገባ ከዚህ በፊት ሃይሚ ወይም ደግሞ ብሩኬ እሙሽን ወይም ጋሽዬ ነው እንጂ የሚያስገቡት ጎረምሳ አይደለም። እኔ ኤፊ ያለበት ኤፊ የረገጠበት ሰላም ስለማይሆን ማለት ነው። ከብሩኬ በላይ ለሃይሚ ሊጨነቅላት፣ ከብሩኬ በላይ ለሃይሚ ሊያስብላት ይችላል ፋሚሊ። እኔ እንደ ወንድም እንደ እህትነት አስቡት። ግን እኔ እንደማየው ነገር ብሩኬም ለሷ ያለው ስሜት እንደምታውቁት ነው። ከብዙ ነገር ነው አሁን አስጥሎ እቺ ልጅ አንድ ክላስ ውስጥ አስቀምጦ ራሱ ጋር እንደፈለጉ ይሆኑ ያሉት አይደለም። ስለዚህ እኔ ኤፊ ሃይሚን ይጎዳታል ብሎ ማሰብ የለበትም። በመጀመሪያ ደረጃ
ብሩኬ ሀይሚን ይጎዳታል ብሎ ማሰብ የለበትም በመጀመሪያ ደረጃ ማለት ነው። ስለዚህ ሀይሚ መጀመሪያ ጠፍታለች፣ መወቀስ አለባት፣ እቺ ልጅ ይቅርታ መጠየቅ አለባት ብሩኬን ብዬ የተናገርኩት ኤፊን በማስገባቷ ነው። ኤፊ መጥቶ ነገሮች እንዲበላሹ አድርጓል። ነገሮች ወዳልሆነ አቅጣጫ እንዲሄዱ አድርጓል። የብሩኬ ያላደረገውን ስም ሰጥቶታል። እንደዛው ደግሞ ሀይሚ ላይ እሱ ራሱ ያደረጋቸው ነገሮች አሉ እኛ እንድናውቃቸው ያልተፈለጉና ከዛ አንፃር በቃ ጥፋተኛ ነች ሙሉ በሙሉ። ይሄ ሁሉ ነገር የመጣ በኤፊ በኩል እስከሆነ ድረስ እሷ ኤፊን በማስገባቷ እስከሆነ ድረስ ጥፋተኛ ነች። ስለዚህ ሀይሚ ናት ብሩኬን ይቅርታ ጠይቃ ነገሮችን ለማስተካከል ጥረት ማድረግ ያለባት። አሁን ግን እየሆነ ያለው በተቃራኒው ብሩኬ ነው ነገሮችን ለማስተካከል ጥረት እያደረገ ከሷ ጋር ያለውን ጋፕ ለማጥበብ ሰላሙን ለመመለስ የድሮ ፍቅራቸውን እንደነበረ ለማድረግ እና ለማደስ እየለፋ እየጣር ያለው ብሩኬ ነው። እሷ ተቃራኒው ደግሞ አሻፈረኝ ብላ አልፈልግህም የሚሉ ቃላቶችን በተደጋጋሚ ካፏ እያወጣች ነው። ስለዚህ ይሄ ነገር እንዴት ነው ማስተካከል ያለባትም ወይ ይቅርታ መጠየቅ ያለባትም ወይ ብዬ የጠየቅኳችሁ ወይም ደግሞ የነገርኩት ከዚህ አንጻር ነው እንጂ እኔ ብሩኬን ስለምወደው ስለማከብረው ስለማደንቀው አብሬው ስለተማርኩ የሰፈሩ ልጅ ስለሆንኩ ኤቭሪቲንግ ለዛ አይደለም። አይደለም። ሀይሚም ያኛ የሀገራችን ልጅ ናት። በጣም የምንወዳት የምናከብራት ልጅ ናት። ብሩኬም እኮ ጥፋት ሲያጠፋ ተናግረናል። የዛኔ ከእዩ ጋር ስለነበረው ግንኙነት ጥፋት አጥፍቶ እኮ ተናግረናል። በደንብ አድርገን የተናገርነው በደንብ። እኔ የመጀመሪያው ቻናሌ ስለተዘጋ አብዛኞቻችሁ ላታውቁት ትችላላችሁ፣ ወይም ደግሞ አይታችሁኝም የነበራችሁ ሊሆን ይችላል። ብሩኬ ከእዩ ጋር በነበረው ግንኙነት ሲያጠፋ ድብና አድርገን የቀጣ ነው፣ ድብና አድርገን የተናገር ነው፣ ድብና አድርገን የወቀስ ነው። ለምን? የሁለቱን አንድነት፣ የሁለቱን ሰላም፣ የሁለቱን ፍቅር ስለምንፈልግ። ሁለቱ አንድ ላይ ለመሆናቸው ደግሞ ጥፋተኛው እየተወቀሰ ሲሄድ ነው። ጥፋተኛው ነገሮችን ለማስተካከል ጥረት ሲያደርግ ነው እንጂ ያላጠፋው እንደፈለገ የሆነ ያላጠፋው እየተማጸነ ያጠፋው እንደፈለገ ቢሆንበት ምን ምክንያት የለም። ፍቅር ደግሞ ከተባለ ሁለቱም 50% ነው። ባላንስ ማድረግ አለባቸው። ሚዛናዊ መሆን አለበት ነገሩ። ምክንያቱም አንድ ሰው ብቻ የሚለፋ ከሆነ ይሰለቸዋል፣ ይተዋል። ሲተው ደግሞ ሁለቱም የተቃራኒ መንገዳቸው ለየቅል ነው የሚሆነው ማለት ነው። ብሩኬ ስለማይሰለች፣ ብሩኬ ስትሮንግ ስለሆነ፣ ብሩኬ ጠንካራ ስለሆነ፣ ብሩኬ ለፍቅር የሚከፈል መስዋዕትነት ስለሚከፍል፣ ከልቡ ስለሚወዳት ስለሚያፈቅራት ነው። እዚህ ላይ ደግሞ አፈቅርሻለሁ ብሎ ተናግሮ በግልጽ ሪል የሆነ የቀለበት ስነ ስርዓት ቢያከናውን ኢትስ ኦኬ። እዚህ ላይ እኛ ሙሉ በሙሉ እምነት ይኖረንና ነገሮችን ለማስተካከልም ሆነ ምንም አይነት ነገር ለማድረግ መስዋዕትነት ይከፈላል። ብሩኬ አሁንም የሚያደርገው ከዛ የተናነሰ ነገር አይደለም። በእርግጥ ከዛ የተናነሰ ነገር አይደለም አሁንም የሚያደርገው። ከልቡ ይወዳታል፣ ከልቡ ያከብራታል፣ ያፈቅራታል። በቃ ሀይሚ ናት እያጠራጠረችኝ ያለችው ያልኩት ፋሚሊ ባለፈው ለዚህ ነው። እቺ ልጅ አንድ እግሯን አንስታ ለመሄድ የሞከረች ልጅ ናት። አምጥቶ አስቀምጦ ነገሮችን ለማሳካት ጥረት እያደረገ ያለው። ስለዚህ እኔ በብሩኬ አልፈርድም። ሀይሚ ግን ሶሪ ብላ ነገሮችን ለማስተካከል ጥረት ማድረግ አለባት። ከፋሚሊው ጋርም ያለውን ነገር ለማስተካከል በአይነ ቁራኛ እንዳይተያዩ ነገ ኤፍሬምና ብሩኬ እሷ ናቸው አሁን ማስተካከል የምትችለው እነዚህ ነገሮች። ኦኬ በደንብ ተመችቶናል። እነዚህ ሁለት ልጆች አሁን ያሉበት ሁኔታ በጣም ደስ ይላል። ትናንትና የተለቀቀው ቪዲዮ በጣም ነው የሚያምረው፣ በጣም ነው የሚያስገርመው። የነበራችሁ ፍቅር፣ የነበረው ሰላም፣ የነበረው ነገር በሙሉ በጣም ወድጄዋለሁ። በጣም ነው በቃ ደስ የሚለው። አብዛኞቻችሁ በጣም ነው የወደዳችሁት። በጣም በቃ ምንም ነገር ቢያደርጉ ሲጀመር የሚያምርባቸው የሚዲያው መሪ እንቁ የሆኑ ልጆች ናቸው። ግን በዚህ ልክ እነዚህ ነገሮች ማስተካከል ወይም ደግሞ መስመር እንዲስቱ ማድረግ የራሳቸው ድርሻ ነው። በቃ እንዲበላሹ መስመር እንዲስቱ ማድረግም በዛውም ልክ ደግሞ አብረው ነገሮችን አስተካክለው ፍቅራቸውን የወደፊት የሚዲያው መሪነታቸውን የማስቀጠል ትልቁ ድርሻ እጃቸው ላይ ነው ያለው ብዬ በጣም ብዙ ጊዜ ተናግሬያለሁ። ከዚህ በተረፈ ስለነሱ አሉታዊ ነገር የሚያወሩ ስለነሱ መስመር የሳተ ነገር የሚናገሩ ስለነሱ በጣም ብዙ መጥፎ ነገሮችን እያወሩ እነዚህ ልጆች የነበራቸው ሰላም እንዲደፈርስና ያላቸው ጋፕ የሰማይና የምድር ያህል እንዲርቅ መሀላቸው ያለው ነገር እንዲበላሽ ምናምን የሚፈልግ በጣም ብዙ ሰው አለ። በእርግጥ እናንተም እኔ ራሱ እሱ እንደዛ አይነት ሰው እየመሰልኳችሁ ስለሆነ ማለት ነው። እንደዛ አይነት ሰው እየመሰልኳችሁ እኔ እንደዛ አይነት ሰው አይደለሁም። ሲጀመር የሁለቱን ግንኙነት በጣም ከልብ አድርጌ የምፈልግና የምወዳቸው ሰው ነኝ። በጣም ማለት ነው ከምላችሁ በላይ እንደዚህ አይነት ሰዎች ካሉ ደግሞ መድኃኒዓለም ልቦና ይስጣቸው፣ የስራቸው ይፍረስ ነው የምንለው። ሌላ ምንም አይደለም። በጣም ነው የምንወዳቸው እነዚህ ልጆች ዛሬም ብቻ ሳይሆን ነገ ወልደው ከብደው ተጋብተው በቃ በጣም ብዙ ነገር ሆነው ልናያቸው የምንፈልጋቸው ልጆች ናቸው አይደለ? ስለዚህ ከዚህ አንፃር እኔ ሌላ ምንም ሳይድ የሚይዝበት ምክንያት የለም። እኔ አሁንም የተናገርኩት እዩ የወለደችው ልጅ
በእርግጥም የብሩኬ ነው አይደለም የሚለው ነገር በትክክል መጣራት አለበት ብዬ ስለማስብ ነው። ምክንያቱም ብሩኬ ራሱን ስለሚያምን ብሩኬ በራሱ እርግጠኛ ስለሆነ የዛን ጊዜ የራሱ ልጅ እንዳልሆነ በደንብ አድርጎ ተናግሯል። ግን አብዛኞቻችሁ የጥርጣሬ መንፈስ ያለባቸው ሰዎችም ስላሉ ከዛ በተረፈ ሀይሚንም ሙሉ በሙሉ አላ በኮንፊደንስ ከሱ ጋር መቀጠል እንድትችል ያኔም በጣም ብዙ ጥርጣሬ ውስጥ እየገባች ስለነበርና መስመር የሳቱ ንግግሮችን ሲያወሩ በጣም ብዙ የተጋጩበት ሁኔታ ስለነበረ እሱም ሙሉ በሙሉ እንዲፈታ ነው። እኔ አሁን እዚህ ጋር ሀይሚ ብሩኬን አታምነውም ወይም ደግሞ ሀይሚ ለብሩኬ ያላት ቦታ የወረደ ነው ምናምን ብዬ እያልኩኝ አይደለም። እርግጠኛ እንድትሆን ነው ሙሉ በሙሉ በራሷ ሆነ በብሩኬ እርግጠኛ እንድትሆን እንድትተማመን ስቴብል የሆነ ላይፍ እንዲኖራት ተረጋግታ እንድትኖር ስለምፈልግ ነው። በቃ አሁን ያለው ልቧ የሚፈራበት ነገር ወይም ደግሞ የምትደነግጥበት ነገር እንዳይኖር ስለምፈልግ ነው። እርግጥ ነው ከዚህ በፊት ብዙ ሴቶች ሲመጡ ሲሄዱ ምናምን ትላላችሁ በጣም ብዙዎቻችሁና ስለ ሀይሚ ጥፋት ሲወራ ከዛ አንጻር ነው። በቃ የሆነ ስቴብል የሆነ ላይፍ እንዲኖራት የተረጋጋ ህይወት እንዲኖራት ማመንም አለባት እርግጠኛ መሆን አለባት ብለን ስለምናስብ ነው የዩሪጅ ዲኤንኤ ተመርምሮ ነገሩ እርግጠኛ መሆን አለብን ብለን ያሰብነውና አሁንም ውጤቱ እንደተላከ ነው። ከብሩክ የሆነ ነገር ከተገኘ በኋላ ውጤቱ ወደ ምርመራ ይኬዳል። ከዛ በኋላ ምርመራው ከተደረገ በኋላ ውጤቱ ለሁላችንም ይፋ ይደረጋል። ይህ ነገር የሚሆነው ከዚህ በፊት እንደተናገርኩት ሁሉም ነገር በጥንቃቄ ነውና ስለምትሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። ቅር ያላችሁ ካላችሁ ደግሞ አሁንም ቅር ያላችሁን ነገር በሀሳብ በኮሜንት መጻፍ ትችላላችሁ። እኔ ከሁለቱም አንድነትና ፍቅር ነው የምፈልገው። ከዚህ በላይ ምንም ነገር አልፈልግም። እናንተንም ከዚህ በላይ ምንም ማለት አልፈልግም። እስከ መጨረሻው ስለተመለከታችሁኝ ከልብ አድርጌ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ።